አሃ ሊዱ ስለመጣች እኮ እኔን ማንም ሰው ቼክ አያደርገኝም። ስለዚህ መውጣት እችላለሁ። ልጅቷ አሁን ወደ ሄደች? እዚህ አልነበረች እንዴ? አሁን ሩታ አሹ አያ አይደለት እንዴት እንደተናደዱ። አንቺ ቀድመሽ ምን አልሽና? ቀድሞ ለሚታረቁት ነገር እኛ መሀል አንገባ አማራሽኝ እንዴ? አሹ እኔ በሩታና በሊዱ መሀል እንጂ በቤሪ ብያለሁ። እሱን አላውቅም። እኔ ግን አንቺ ካልሽኝ እንጂ ምንም ፍቅቅ አላልኩም። ይኸውልሽ ደግሞ ኮት እየተናደዱት በእነሱ ነው እንጂ በእኛ አይደለም። ያው ሲፈርድብን ነው እንጂ። ወይ ሩታ ወዴት ልትሄጂ ነው? መጣው የሆነ ቦታ ደርሼ ማሚ ከጠየቀችሽ ደግሞ ለሊጋ ናት በይልኝ። እሺ ውሸት ቅጥፈት በቃ በዛው ሄዳለሁ። ውሸት እንዳይሆንብህ ከፈራክ እሺ እላለሁ። ሩታ ደግሞ ላች ይኸውልሽ ግን መጀመሪያ የት እንደምትሄጂ ተናገሪ እውነታው። ዶክተር ጋር አንቺ ልትሄጂ? አዎ ሄዳለሁ። ግን ምንም አያገባችሁ በቃ ምንም ነገር እንዳትሉ እሺ። አይ የዚህ ጉድ መሸሽ ማለቂያ የለውም። ፍቅር ኮቴ ያጠፋ። አሁን ደግሞ እቺ ተከተለቻት። ሮማን አቤት። ሮማን እዚህ ቆመሽ ምንድነው የምትሰሪው? ይቅርታ እትዬ። እኔ እኮ ነኝ እትዬ ጠርቼ ማዘናጋት እንጂ እኮ እሷ መምጣቱን አልፈለገችም። ይቅር በሉኝ እትዬ። አንተ ራስህ ስራህን በአግባብ እየሰራክ አይደለም። ደግሞ አሁን ሮማንን ማዘናጋት ጀመርክ። ኧረ እኔ ደግሞ እትዬ ምን አደረኩ? እንደው ምን አደረኩ እትዬ? ከዚህ በላይ ምን ልታደርግ ፈልገህ ነው? እሺ አሁን ፍቅር ተመለሰች? ኧረ የለም አልመጣችም። ሩታም ቤት የለችም። እሷ ሳውን ነው ለሊጋ ደርሼ ልምጣ ብላ ወጣችሁ። እስካሁን እዚህ ጋር ቆምሻል። ሮማን ክችን ስንት ስራ አንቺን ነው የሚጠብቀው? ግቢና ስሪ። ሮማን አረ ታይ ታይ፣ እንደ ድሮ ይሻልሻል። ታይ። በጣም ይቅርታ እትዬ። ይቅርታ ምን ዋጋ አለው? ቀን በቀን ጥፋት እያጠፋችሁ ይቅርታ ትጠይቃላችሁ። አሁን ከትንሽ ደቂቃ በኋላ መታጁ ቆማ ነው ማያት። እኔ የምለው አሹ ግን ምንድነው የምታወሩት? ወሬ አያልቅባችሁም? ቀን በቀን ወሬ። ምን እናደርግት? እሷም ታለ እኔም ያለ እሷ አማካሪ የለንም። ያው እርስ በእርሳችን እንማከር ብለን እኮ ማነው? ተው እኔ ራሴ ከፍታለሁ። እንዴት ነው ነገሩ ዛሬ? ይኸው ልገጀራ ከዚህ ቤት ውጭ የምትሄድበት ቦታ ካለ ብትሄድ ይሻላል። እዚህ መሆን ለለሊም ለባቡሬም ጥሩ አይደለም። ሌላ ወዴት መሄጃ አለው? እዚህ ከመሆኑ ውጭ ሌላ ምንም አማራጭ የለውም። ደግሞ ሁሉም ቦታ እየፈለጉት ነው ያለው። ገጀራው ሌላ አማራጭ አለ? ያን ሰርግ ላይ ሳልገኝ ወዴትም አልሄድም። እኔም እኮ ብትኖር በጣም ደስ ይለኝ ነበረ። ግን ደግሞ ኢንስፔክተሩ የማውቀው ነገር እንዳለ ሲጠይቀኝ ምንም ነገር እንደማላውቅ ነው የነገርኩት። እሱን ተይው፣ ተመልሶ ወደዚያ ይመጣ። ይሄ ነገር ግን ምንም አላማረኝም። አንተም እነሱም ችግር ውስጥ ከምትገቡ ሌላ ቦታ ቆይና ነገሮች ሲረጋጉ ትመጣለህ። አረ ወዴትም አልሄድም። ወንጀለኞቹ ፈታ ብሎ የተንቀሳቀሱ ነው። የምደበቅበት ምንም አይነት ምክንያት የለኝም። ግን ወንድሜ በአሁኑ ከተያዝክ አንተ ብቻ አይደለም ሁላችንም ነው የሚያልቅልን። አታስቢ። እሱ እንዴት ያውቃል? ሊያቅም ደግሞ አይችልም። ተመልሶ አይመጣም። አታስቢ። እኔ ምን አልኩኝ? አውርተን ሳንጨርስ ለምን እህት ላይ ችግር ትፈጥርባታለህ? እውነት እንደምትለው የምታስብላት ከሆነ በቃ ከዚህ ሂድ። አደይ እባክሽ ተረጋጊ። ወይኔ ጉዴ! ቆይ ምንድነው ማድረግ ያለብን? እደበቃለሁ። የትም ብትደበቅ መገኘት አይቀርም። አይ ወንድሜንማ ኢንስፔክተሩ ማግኘት የለበትም። ወንድሜ እባክህ ተደበቅ። መኝታ ቤት ገብተን ብቻ አላቅም የሆነ ቦታ ሂድና ተደበቅ። ወንድሜ እባክህ ሂድና ተደበቅ። ዛሬ ሰብሰብ ብላችኋል። እንዴት ናችሁ? ቤኪ አንተ ነህ እንዴ? ማመሰዎች ነበር። ኢንስፔክተሩ ገጀራው እዚህ መኖርና ለመኖርን እያጣራ ነበር። እሱ እዚህ እስካለ ድረስ ደግሞ አንተም ለሊም አደጋ ላይ ናችሁ። ገጀራው ምንድነው? ና ውጪ። እንዴ የት ውጪ? ግቢ ውስጥ አንዴ ለብቻችን እናውራ። ለብቻ የምታወራኝ ምን ነገር አለ? ከጀርባ የሚወራ ነገር ምንም አይመቸኝም። ማውራት የምፈልገው ነገር ካለ ይሄ እህቴ እሷ ፊት አውራኝ። ገጀራው እሺ። ምን ሊያወሩ ነው? ታያቸው፣ ጣልቃ አትግቢ። ባቡሬ ምን ማድረግ እንዳለበት ያውቃል። እሱ ያውራው። እሺ ግን አደይ ወንድሜን እንዲከፋው አልፈልግም። እኔም ብሎ እህቴም ብሎ እኮ ነው እዚህ ድረስ የመጣው። ልክ ነሽ እኮ ግን እሱ እንዳይከፋ ተብሎ ሁላችንም ችግር ውስጥ መግባት የለብንም። በቃ እሱም ቢሆን ይጠንቀቅ። ባቡሬ ያውራውና የሚለውን ደግሞ እንሰማለን። እሺ በቃ ማዘሯ ወይ ልጄ
ሴቶች እንዴት ዋላችሁ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቤቲ ተመልሳ እዚህ መታ ነበር? ኧረ አልመጣችም። እሺ ቆይ ወዴት ሄደች? ምን አቅላታለሁ እኔ በእናትሽ። ቆይ ድጋሚ ያስገብተዋት ይሁን እንዴ? ታስራ ምናምን እና ታዲያ ወዴት ትሄዳለች? ወይ ደግሞ ሰውዬ ይዟታል ማለት ነው። ሲጀመር ሰውዬ ውጭ ሀገር ነው ያለው። ስለዚህ እሱ ምንም ሊያረጋት አይችልም። ወይ ደግሞ እሷም እንደነሱ ተባባሪ ትሆናለች። እንደዛስ አትመስለኝም። እንደዛ እየፈራች እያየሻት ደግሞ አንቺ የእነሱ ተባባሪ ነሽ ትያለሽ እንዴ? ምናልባት አዎ። እስቲኛ እንዴት ማወቅ እንችላለን? አይ በጭራሽ። እኔ ግን የእነሱ ተባባሪ ነሽ ብዬ ማሰብ አልችልም። እኔም አይመስለኝም። ኢንስፔክተር ምን አለ? ቃሉን ተቀብዬ እለቀዋለሁ ብሎ ነበር። እሱማ ብሎ ነበር፣ ግን ደግሞ ሊፈታው ቢፈልግ እስካሁን ይፈታ ነበር። ወይ ጉድ! ታዲያ ምን ተሻለ ቅምጥሌ? አትጨነቂ ማዘሯ፣ እሷ ዝም ብላ ነው። ደግሞ ምን ይሆናል ብለሽ ነው? ቤቲም እኮ ከገባች በኋላ ወዲያው አልወጣችም። ትንሽ አናዘውት ይወጣል። ደግሞ እሱ ምን አጠፋና ነው? የዚህች ልጅ ነገር ምንም አላማረኝም እያልኳችሁ ይሄው እናንተ አምናችኋት እንደዚህ ጉድ የምታረጉ። እኔ ዳይመንድ ጋር ልሂድ በቃ። ቆይ አብረን ነው የምንሄደው። ኧረ አንቺ እዚህ ከማዘሯ ጋር ቁጭ በይ። አዲስ ነገር ካለ እኔ እጠራሻለሁ። አይ ቅምጥል፣ እንደዚህ ተጨንቀሽ እኮ ምንም የምትቀይረው የምታመጪው ነገር የለም። እሱማው ግን ማዘሯ ግን ምን ልጄ? በዛች በቤቲ ምክንያት ኪንጎ አንድ ነገር ይሁንና የእውነት የገባችበት ገብቼ ነው የምገላት። አታስቢ አንቺ፣ እሷን ከመግደልሽ በፊት ኪንጎ ይወጣል። አትጨነቂ ልጄ። እንዴት ነው ማልጨነቀው? ኪንጎ እኮ በጣም ፈርቷል። እሱ ግን አንድ ነገር ከሆነ ግን ምን ልጄ? ማዘሯ ኢንስፔክተሩ ምንም ሊረዳው አልፈለገም። ዳይመንድም ቢሆን መላያጣም ካልሆነ ለወንድምሽ ንገሪውና ያግዛችኋል። አረ ባርችማ ምንም መስማት የለበትም። ሰርጉን እኮ ብቻው ነው እያዘጋጀ ያለው። እንደውም የኪንጎ ነገር ቶሎ በተስተካከለና ሄጄ ባገዝኩት። እሱስ ልክ ነሽ። እኔም እሄዳለሁ። የኪንጎን ነገር የት እንደደረሰ ማወቅ አለብኝ እንጂ እኔም መሄድ አለብኝ። አንቺ ጫኔ አለልኝና አይተሽዋል? አላየሁትም። ታዲያም እንደዚህ ታጉረጠርጫለሽ? ኡፍ ጫኔ፣ ነገር ፍለጋ ነው የመጣው ወደ እኔ? ምን ነገር እፈልግሻለሁ? መቼም ያመስፍን ያደረገውን ሰምተሻል አይደል? ምን አደረገ? አለልኝ ሄነልን ለምን ለካ ብሎ አስሮታል። የት እንደሆነ ባቀ። አንቺን ምን አስጠየቀኝ? ብርሃን ሰው ሁሉ እናንተ ነው አይመስላችሁ? እሱ ደግሞ እንደዛ ያድርግ አድርጎታል እንጂ። በያው ልላክሽ። ወዴት? ይኸውልሽ መስፍን ቤት ሂጂና አለልኝ መኖሩንና አለመኖሩን አጣሪ። ምን አግብቶኝ እኔ? ምን አለበት ብርሃን? አይ እኔ እንደዚህ ነገር አይመለከተኝም፣ አያገባኝም። አሁን ከአጠገቤ ዞር በልልኝ እሺ? ወይ ብርሃን፣ እንደው ምንም አመል ያልፈጠረብሽ ልጅ በትንሽ በትልቁ ትጉ ትያለሽ። አይ እንዴት ዋሉ? እንዴት ነህ መስፍን? እኔ ደህና ነኝ። ዛሬ ምን እግር ጣለ? እኔማ በአንድ ነገር ስብሰለሰል ቆይቼ ለምን አልጠይቃቸውም ብዬ መጣሁ። ምንድን ነው እሱ? ልጅ ሄለንን ምን ብለህ ነው ለጫኔ ነገር ልታስጠልፋት የሞከርከው? ማ እኔ? አዎ ያዴ አልበቃ ብሎ ደግሞ ሄለን ላይ ያደራ ልጄ ላይ እንደዚህ ማድረግ ጀመሩ። በል እንዲህ ብሎ የነገረህን ሰው ይዘግረፍልኝ። እኔ ምን ብዬ እንደዛ እላለሁ? እሱንስ ብለዋል። ልጆቹስ ቢሆን ሳይታዘዙ ይሄን ነገር እንዴት ያደርጋሉ? አያይ እኔ ሳሎን የገዛው አጮኛዋ ነው ይሄኔ። እሱ ምን ብሎ ይጎዳታል? ይልቅ ከዚህ በኋላ ይሄን ነገር የምታገስበት ምንም አይነት ነገር የለም። አለልኝንም ጫኔንም ቢይዙልኝ ጥሩ ነው። ኋላ እኔ ነገር አልፈልግም። ተናግሬያለሁ። ፍቅር እማዬ፣ የት ነበርሽ? በጣም ይቅርታ እንደቆየው ገብቶኛል። እሺ ታዲያ ምን አለ ስልክ ብታነሺ? ስልክ ተነስቶ እዚህ ነኝ አይባልም? ይቅርታ እማዬ፣ ቤዛ በጣም ታማሳ ደንግጬ ነው። ቤዛ? አዎ ቤዛ። ከሷ ጋር ደግሞ የተገናኛችሁ? እማዬ መንገድ ላይ ወድቃ ስለምን ነበር። ምን? አዎ እማዬ በጣም ታማለች። እሷ ጋር ቆይቼ ነው የመጣሁት። ውይ ልጄን ምን ነካት? አዎ ባለፈው እኮ ከናዴ ጋር እዛ ወድቃ አገኘናት። አይ እንደው ምን ይሻላል ብታይ እማዬ፣ እንደዛ ታማሳት እንበይ መቆጣጠር አልቻልኩም። በጣም ታማለች። የት ናት አሁን? እስኪ ንገሪኝ፣ ምን ጉድ ገጠማት? ወይ ጉድ! ምን ሆና ይሆን? አላውቅም እማዬ። እርጂኝ ስትለኝ ለማዬ ሳልነግራት እንዴት ዝም ብዬ አመጣሻለሁ ብዬ አትቻት መጣሁ። ግን እማዬ እስካሁን ድረስ ሀሳቤ ያለው እሷ ጋር ነው። አይ እንደው ተይ አልኩኝ። ምንም አሰማም ልጅቷ ሰው። አሁን እስቲ ሁሉንም ነገር ንገሪኝ። እስቲ ገብተንም እንማከር። ወንድሟ ሴት ነው ያለው?
እሱም አለ ግን እማዬ ቤት የላቸውም፣ ጎዳና ወጥተዋል። ቤዛ ደግሞ በጣም ታማለች፣ የምታከምበት ገንዘብ የለኝም እያለች ነው። በጣም ነው የሚያሳዝኑት። አይ ወይኔ እኔን እናቷን እንደው ሰው ምንም ክፉ ቢሆን ይታመም አይባልም። እንደው ታይ 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 ስትባል አልሰማ ብላ መጨረሻዋ ይሄ ይሁን። ወይኔ ምስኪን ቤዛ። እኔማ እሷን ትቼ እንዴት ልምጣ እማዬ? በጣም አሳዘነች። አየሽልኝ አይደለ የቤዛን ነገር። እኔም እኮ አንቺ ክፉ ስትሰሪ ታይ ታይ እምልሽ የመለፍለፍ አባዜ ኖሮብኝ አይደለም። አይ ሰው ከንቱ። አሁን እማዬ በጣም ተሳዝናለች። የሆነ ነገር ልናግዛት ይገባል። ነይ በይ እስኪ ልጄ ገብተን እንማከር። ዴቪዬ ወንድሜ። ወይ ሊዱዬ፣ ወዴት እየሄድክ ነው? አደይ ጋር። ምን ነው አንቺ ወዴት ነሽ? እኔማ ወደ ቤት ነኝ። ማሚ ደወለችልህ? አይ ምን ነው? ያቺ ቤሪ ማሚ ምን እንዳስነካቻት አላውቅም። ለምን እንደዛ አልሽ? ማለቴም ተፈጠረ? ቤሪን ከእናንተ ጋር ትኑር እያለችኝ ነበር። ከእናንተ ጋር ማለት የት ነው? ቤት ነዋ። ለማንኛውም እኔ ከማሚ ጋር መጨቃጨቅ አልፈልግም። ልጅቷ ምን አይነት ፈጣጣ እንደሆነች አልገባትም መሰለኝ። ወይ ጉድ! ቆይ ማሚ መቼ ነው በእኔ ጣልቃ መግባቷ የምታቆመው? ዴቪዬ ደግሞ ማሚ ምን አደረገች? እቺ ቤሪ ናት እንጂ። አሁን እሷ ሊሰለቸች። እርሳት እባክህ ወንድሜ፣ ምንም አትሆን ሰው ናት። ቆይ አንቺ ደግሞ ከመቼ ጀምሮ ነው የቤሪ ጠላት ይሆንሽ? እዛ ተመልሼ ከሄድኩ በኋላ ነዋ። ከዛች ቲና ጋር ሆነው ምን እንዳደረጉኝ አላየህም? ደግሞ ከቲናም ጋር ተጣልተሻል? ታዲያስ? አሁን እኮ ማንም የለኝም፣ ሁሉንም ትቻቸዋለሁ። እንኳን ተውሻቸው፣ ሁለቱም አይጠቅሙሽም። አዎ አደይ የት ናት? ለሊ ቤት ናት። እዛች ለሊ ጋ ደግሞ ሰምቻለሁ ወንድሜ። ምን? ሊጋቡ እንደሆነ ነዋ። ማን ነገረሽ? ቤኪ ነገረኝ። አዎ ቀለበት አድርጎላታል፣ በቅርቡ ይጋባሉ። እሱም እንደሌላ ቀለበት አድርጎ ትቷት እንዳይሄድ። ተይ ሊዱ፣ የማይመስል ነገር አታውሪ። ባቡሬ እንደዚህ የሚያደርግ ሰው አይደለም። ደግሞ ለሊ እንደዚህ ስትይ ከሰማች በጣም ታዝንብሻለች። ኖ እኔ ምንም ማለት አይጠበቅብኝም። የመጣሁት ደግሞ የእነሱን ሰርግ ልበላ አይደለም፣ ጉዳይ ልጨርስ እንጂ። ለማንኛውም እኔ ልሂድ ወንድሜ። ደግሞ ቀስ እያልሽ እሺ ሊዱ። እሺ ዴቪዬ። ወይ አደይን ሳምልኝ። እሺ እሺ። ኧረ ዛሬ ሻኪራ እንዴት ነሽ ኩኩሻ? አላለሽ። ማን ነው ደግሞ ዛሬ እዚህ ደግ አድርጎሽ ሄደው? ማንም፣ ራሴ ነኝ የመጣሁት። ኧረ አዎ። ቆይ ምንሽ ነው? ደብሮሻል እንዴ? አይ ዝም ብዬ ነው። ከመሄዴ በፊት ምን እንደምለው እያሰብኩ ነው። ማን ጋር? ዶክተር ጋር ነው? አዎ እሱ ጋር መሄድ ፈልጌ ግን ደብሮኝ፣ ምናልባት እሱ ከደወለ ብዬ የጠበቅኩት ነው። የት ነው የምትሄጂው? ሆስፒታል ነው እንዴ? ታዲያ ሌላ ዶክተር የሚገኝበት ቦታ አለ እንዴ? ባክሽ ሆስፒታል አይደለም። ዝም ብለሽ እዚሁ ደቅ ብለሽ ጠብቂው። ባላስጠጣሙድ። ባላስጠጣ ማለት ያው እሱም ብለሽ እንዳልመጣሽ ነገር ባላስጠጣሙድ ደቅ ብለሽ ማለት ነው። እዚህ መንገድ ላይ? አዎ መንገድ ላይ። ምን እስካሁንስ ታዲያ ቤት ነበርሽ? እንደዚህ አልነበርሽ እንዴ? እሱስ ልክ ነሽ፣ እዚህ ነበርኩኝ። ግን ደግሞ መቼስ ዶክተር ስራ ጨርሶ እስኪወጣ ድረስ እዚህ መንገድ ላይ ቁጭ ብለሽ ጠብቂው እያልሽኝ አይደለማ? አረ ምን ስራ? ፖሊስ ጣቢያ ናቸው። አሁን ከፖሊስ ጣቢያ ይመጡልሻል። ፖሊስ ጣቢያ ደግሞ ምን ይሰራል? ለሌላ ጉዳይ ነው ሄደው። ኪንጎ ታስሯል እንዴ? እና እሱ የታሰረ እንደሆነ የኔ ዶክተር ምን ያገባዋል ስትይ እንኳን አንቺ እሱም አያገባኝም አላለም። እሺ ኪንጎ እኮ ነው ያልኩሽ። ሻኪራ እየሰማሽ ነው? ግን እሱማ ሰምቼሻለሁ። ብለሽ ደግሞ ሰፈር ውስጥ ከጎረምሳ ጋር መቀመጥ ጀመርሽ? ማን ነው ጎረምሳ? ማባይዋ። ኧረ ምናናቅ። ስሚ ሙዬ፣ ለሰፈሩ አዲስ ነሽ መሰለኝ። እኔ ወይስ አንቺ? ከየት ነው ያመጡሽ? ምን ትመስላለች? እኔ እና ምን ትመስያለሽ? ያ ከአንቺ ውጪ ማን አለ ታዲያ? ለማንኛውም ባይ። አንቺ ነይ ተመለሺ። ዋት ነይ እያልኩሽ ነው። እና አሁን ምን እያልክ ነው ዶክተር? እንደነገርኩ ነው ኢንስፔክተር። ድርጅት ውስጥ የተከናወነ ያለውን ነገር ኪንጎ ምንም የሚያውቀው ነገር የለም። እኔም ሌሎችም ሰዎች እንደተሸወድ ነው እንደዛ ነው ኪንጎ የተሸወደው። ድርጅቱ የመኪና አስመጪ እንጂ ከጀርባው ሌላ ነገር እንዳለ ምንም የሚያውቀው ነገር የለም። እሱን ተረድቻለሁ ዶክተር። ነገር ግን ያው አንዳንድ የሚነግሩኝ ነገሮች ካለው ብዬ ነበር ያቆየሁትኝ። ነገር ግን ልጁ እስካሁን በአቋሙ እንደጸና ነው። ስለዚህ አንተ እርግጠኛ ከሆንክ ዋስዋና ፈርማ መውሰድ ትችላለህ። ነገር ግን ዶክተር ያን ጊዜ ለምርመራ ሰፈር በሄድኩ ጊዜ እሱና ጓደኛውን አግኝቼ ጠይቄያቸው ነበር። ግን ሁለቱም ስለ ድርጅቱ የሚያውቁት ነገር እንደሌለ ነበር የነገሩኝ። ስለዛም ነበር በቃ የጠረጠርኳቸው። ያው ኢንስፔክተር የሆነ ነገር ይመጣብናል ከሚል ፍራቻ ነው እንጂ ሁለቱም ነገር እንደማያውቁ ነው ምስክር ነኝ። እርግጠኛ ነው ዶክተር? አዎ ኢንስፔክተር፣ እኔ ኃላፊነቱን ወስዳለሁ። ኪንጎ ምንም እንዳላጠፋ እኔ ምስክር ሆናለሁ። እሺ ጥሩ፣ መጣሁ።
ኪንጎ ዶክተር እንዴት መጣ? ልወስድ ነው የመጣሁት። በእውነት? አዎ አሁን ትወጣለህ። ነገር ግን አንተንም ሆነ ያችን ቤቲ ለጥያቄና ለምስክርነት ስፈልጋችሁ ያኔ ትመጣላችሁ። አረ ችግር የለውም ኢንስፔክተር፣ ከዚህ ልውጣ እንጂ እመጣለን። በድጋሚ አንተም ሆነ ያ ጓደኛ ስትዋሹ የሚያገኛችሁ እንደዚህ በቀላሉ ለቀቅ እንዳይመስላችሁ። አሁንም ነፃ ነህ ማለት አይደለም። የዋስ መብት ተጠብቆ ከዚህ ትወጣለህ ነው እንጂ። ዶክተር ችግር የለውም ኢንስፔክተር፣ ሁሉም ነገር ለኔ ተው። ባስፈለገ ሰዓት እኔ እመጣለሁ። ጥሩ ፈርሙና ይዘው መሄድ ትችላለህ። በእውነት በጣም ነው የማመሰግነው ኢንስፔክተር። ኪንጎ ከህጉ የተለየ ነገር እያደረግኳል ቢሆንም በጣም ነው የማመሰግነው። ኪንጎ በቃ ተረጋጋ። አንተ ቆይ ምን ሰራህ? ምን ሰራው ደግሞ? ምን አጠፋው? ቆይ ለምንድነው ለሊን ችግር ውስጥ የምትከታት? ለምንድነው ሌላ ቦታ ሄደህ የማትደበቀው? ፖሊሱ እዚህ መመላለሱ የሚያቆም ይመስላል? እሱማው ሌላ የት መሄጃ አለኝ? አንተና እህቴን ብዬ መሰለኝ የመጣሁት። ኧረ ታዲያ ስማ፣ ለሊ በአንተ ምክንያት ተጨንቃ ላያት አልፈልግም። ለሰርጉን ይጠራሃለሁ። እስከዛ ግን እዚህ እንዳመጣ። እያባረርከኝ ነው? እንደፈለክ አስበው፣ ግን ለሊ የሚያስጨንቃት ምንም አይነት ነገር አልፈልግም። ኧረ አዎ ገጀራው፣ የምትደበቅበት ሄደህ ተደበቅ። እዚህ ሆነ ኢንስፔክተር ከመጣ ወንጀለኛ በመደበቅ በሚለው እኛንም ነው የሚያስገባል። እሺ ወዴት ልሂድ? አይመለከተኝም። ወደ ፈለክበት ሂድ። ምን ነው ቆያችሁ? ችግር አለ እንዴ? አረ ምንም ችግር የለም። ገጀራው እኮ አሁን ካልሄድኩ እያለ ለምንድነው የምትሄደው እያልኩ እያስጨነቅኩት እኮ ነው። አዎ መሄድ አለብኝ። እንዴ ወዴት? ፖሊሶች ወደማያገኙኝ ቦታ መሄድ አለብኝ። ደውልልሻለሁ። ገጀራው ቆይ እንጂ። ቆይ ወዴት ሊሄድ ይችላል? ከኔ ውጭ ከወዴትም መሄጃ የለውም። ለሊ አንቺ አትጨናነቂ። እሱ መግቢያ አያጣም። ይኸውልሽ ወንድምሽን ገና አላወቅሽው። አንቺ አትጨናነቂ። በቃ አንቺ ግቢ፣ እኔ ከፍታለሁ። ሙሽራው እንዴት ነህ? እንዴት አንተ? ቆይ ዛሬ ነው የምመጣው? ምን ላድርግ ብለህ ነው? እኔ የምልህ ሚስት አለች አይደል? እና ሌላ ማን ሊሆን ይችላል? አለች። ትገባለህ ወይስ ልጥራለህ? እንዴ ኧረ እገባለሁ። እሺ በቃ ግባ። በዛውም ስለ ፕሮግራሙ እናወራለን። አሪፍ ሰዓት መጣሁ። ዶክተር እኔ አላምንም። አይኔ ነው ወይስ? አላምንም አልክ እንጂ እኮ ዳይመንድ ይኸው ነግሬህ ነበር። ዳይመንድ ዶክተር ትችላለህ ነው የምልህ። በቃ ደህና ነህ አንተ ሮቦት? ምን ደህና ሆናለሁ? አታይም እንዴ እንደዚህ ተኩሳቁይ? ምንም ነው ያልተመቸኝ እስር ቤቱ። ቀልደኛ። ምን እንትን ቫኬሽን ኬንያ ምናምን ሄድክ መሰለህ እንዴ? እስር ቤት እኮ ነው ያለው። እንዲመች ፈልገህ ነበር? ቆይ ግን እንዴት አስፈታው ዶክተር? ኢንስፔክተሩ ምን ብለው ነው? ኧረ እባክህ ስንትና ስንት ገንዘብ ከፍለው መሰለህ ያስወጣኝ። ገንዘብ? የምን አባታችሁ ገንዘብ? የዋስ ነው ዳይመንድ፣ አታስብ ክፈላለህ። አይ ዶክተር ብትለኝ ትኬት አምጥቼ እሰጣለሁ። ያ መሬት ነበር ያዴ አባት አጣፈጡኝ፣ ሸመጠጡኝ መሰለኝ። ምንም ነገር የለም። ቆይ እሱን ነገር ባለፈው ተሰጠኝ ብላል ነበር እንዴ? እኔ የባለፈውማ አንዳንድ እየተባለ እየተመዘዘ አለቀኩ ዶክተር። በሰዓቱ እኮ ቶሎ ስራ ብጀምርበት አሪፍ ነበር። አይ ዶክተር አሁን በዛሽ ብር ምንድነው የምጀምረው? ሱቅ በደረቴ? እስቲ እሱን ተው። ለማንኛውም ዶክተር ግን ዛሬ ያደረከው ነገር የሌለን የተመቸኝ። አኩርተኸኛል ወንድም አበባ፣ ወንድም ጥላ፣ ወንድም መከታ፣ ብራዘር አምብሬላ ማለት አንተ ነው። አዎ ዶክተር በጣም ነው የማመሰግነው። አንተ ባመጣ ኖሮ መመስበሴ ነበር። ዳይመንድን አመስግነው። እሱ እኮ ነው ካሊድን ብሎ መቀመጫ ያሳጣኝ። ቢሆንም ዶክተር አመሰግናለሁ። እኔ የምልህ ቅምጥል ናት። አንተ ገና ከመምጣት ቅምጥል? አረ እየሄድክ ቆይ እሷ የት ትሄዳለች? ቤቷ ነች። ሌላ ምን አለባት እሷ? ምን የት ትሄዳለች? አረ በጣም ተጨንቃ ነበር። በቃ እኔ ወደዛ ልሂድ። ወዴት? ወደ ቤት ነው ማዘሯ ጋር። ይሄኔ ተጨንቋሉ። ኑ ግቡ ኪንጎ። እኔም በዛው ስለሆንኩኝ በር ላይ ትወርዳለህ። እሺ ዶክተር። አይ ዶክተር አሁን ይሄንን ሰው ብላውን መኪና ውስጥ ከምናስገባው ድክ ድክ እያለ እየሮጠ ወይም ደግሞ እንደ በግ እዚህ ኮፈን ውስጥ ከተለው ለምን አንሄድም? ገና ከመምጣት የነቆራ በጣም ናፍቄያለሁ ማለት ነው። ማ እኔ ዳይመንድ አንተ ልናፍቀኝ? እናስ አረ እየሄድክ በእናትህ አለመኖር ራሱ ትዝ ያለኝ ሰው ሲያስታውሰኝ ነው እንጂ እኔ ትዝም አላልከኝ። እሺ የኔ ሮቦት ልንገርህ ብዬ ነው። የምን ሮቦት ነው? ወይ ይቅር በለኝ ኪንጎ፣ ይቅር በለኝ። እነሱ ለካ አሁን ሮቦቹ ተሽለው ማውራት ጀምረዋል። ካንተ ይሻላሉ። ይቅርታ ስም አጠፋ። አንተ ዳይመንድ? ወይ
ወይዬ ወንድም አበባ በምስራቅ አፍሪካ 9 ወንድሞች አሉ፣ 8ቱ አንተ ነህ ዶክተር። ወይዬ ምን ሆነ ነው ገና ከመውጣቱ በነገር የምትይዘው? ኧረ አሁን እናግባ እንሂድ። ወይ ጉድ! አሁን እሺ ምን ብናደርግ ነው የሚሻለው? ሰው የሚላትን ነገር አሰማም። እሺ ምን እናድርግ? ማናት? ፍቅር ጓደኛሽ ናት? እኔ አውቃታለሁ። አንቺ ምን አገባሽ? እሱማ ምን አገባኝ። ያው ግን ስትጨነቁ ስላየው ማናት ብዬ ነው። ቤዛ ናት። ሮማን። ቤዛ ምን ሆነች? ጎዳና ወጣለች። እሺ አሁን ምን ባደርግላት ነው የሚሻለው? ወይ ጉድ! እንደሷ ስራማ ቢሆን ማንም ዞር ብሎ አያትም ነበረ። እባክሽ እማዬ፣ እኔም ቢሆን መኝታ ክፍሌን እለቅላታለሁ። ቤዛ ደህና እስክትሆን ድረስ ወደዚህ ቤት ትመለስ። ምን ፍቅር? አንቺን የጠራሽ የለም ሮማን። ቆይ ስራ የለሽም? እዚህ ተገትረሽ ምን ትሰሪያለሽ? ሆ አትበይ። አሁን ሂጂ። ሄሎ አልሚ፣ እንዴት ነሽ? አለሁ ይመስገነው። ሊዱ ደህና ናት፣ እሱም ደህና ነው። ምን ነው እስካሁን አትነጋገሩም እንዴ? ነግሬዋለሁ። ምን ዋሳሸኝ? አልደወለልሽም እንዴ? እሺ እነግረዋለሁ። ማንን? ቤሪን? ኧረ እኛ ምን እናደርጋታለን ብለሽ ነው አልሚ? ራሷ ናት። በጭራሽ እኔ እንደዛ አላልኩም። የት ቤት? ለምን ደግሞ እዚህ ቤት ምን ትሰራለች? ምን ታደርጋለች? አይ አልሚ እንደዛማ አይሆንም፣ በጭራሽ አይሆንም። እሱማው ግን ልጅቷ እኮ ባህሪዋ ከባድ ነው። ደግሞም ዴቭ አይፈልጋትም። ታዲያ ምን ሆኑ ብዬ ነው ሁለቱን አንድ ቤት ማስቀምጠው? አይ አልሚ ታይ የማይሆነውን ስቃይ መከራይ ስቃይ